አቂዳ ላይ ችግር የለበትም ሁሉም ሰው አቂዳ ላይ ችግር የለበትም ሁሉም እነዚህ አላምን ማለት ብቻ ሳይሆን ያመነው እምነት አምናለሁ ብሎ ያመነው እምነት ትክክል ካልሆነ አቂዳው ስህተት ነው ሊባል ይችላል ማለት ነው። አንድ ነገር በተሳሳተ መልኩ ተረድተን ብናስተላልፈው ያ ነገር ስህተት ነው ማለት አይደለም። የኛ አረዳድ ነው ትክክል ያልሆነ። كما قال الشاعر وكم من عائب قولا صحيحا وآفته من الفهم السقيم ወሃቢዮች ሙስሊሞች ወሃቢዮች እስልምናን አይወክሉም። ለምን? አላህን አካል ነው ብለው ስለሚሉ አህሉ ሱና ወልጀማዓዎች አላህን በፍጡር የሚያመሳስልና አላህን በአካል የሚገልጽ አካል ካፊር መሆኑን ይገልጻሉ ይላል። ታዲያ የት አለ ወሃቢዮች አላህን አካል ነው ይላሉ የሚሉ የትኛው ኪታብ ላይ ነው ያያችሁ? بل أكثر أهل السنة من أصحابنا وغيرهم يكفرون المشبهة والمجسم. ሁሉ ሰው በአላህ አላምንም አይልም ያምናል። ወመላኢከቲ በመላኢካም አላምንም አይልም። ወኩቱቢሂ በቁርአንም አላምንም አይልም። በተውራት በኢንጂልም አላምንም አይልም። ወሩሱሊሂ በመልእክተኞችም አላምንም አይልም። ሁሉም ትክክል ነው። እዚህ ላይ ያለው አቂዳ ላይ ችግር የለበትም ሁሉም ሰው አቂዳ ላይ ችግር የለበትም ሁሉም ሰው አቂዳ ላይ ችግር የለበትም ሁሉም ሰው አቂዳው ትክክል ነው። በአኺራም ያምናል። ደረጀተ ለቂኑ ኢማኑ ነው እንግዲህ መጨመርና መቀነስ መጠኑ። ኢዕቲቃዱ ግን ፋሲድና ሶሂህ አለው ነው። አላህ በአርሽ ላይ ተደላድሮ ቁጭ ብሏል ካለ ኢዕቲቃዱ እዚህ ጋር ይሄ በዚህ ጉዳይ ላይ ያለው ኢዕቲቃድ አስተምህሮቱ ፋሲልና ሶሂሁን استدላሉን በኡሱል ካልሆነ መረዳት አይችልም። ቀዋዒድ ካላወቀ አያውቀውም። ينزل ربنا የሚለውንም ከዛልክ ልክ እንደዚህ መረዳት አይችልም። ኢዕቲቃዱ የተበላሽ ይሆናል ማለት ነው። ስለዚህ ይሄ ነው ኢዕቲቃድ አቂዳና ኢዕቲቃድ ይለያያል የሚለው በደንብ አድርጋችሁ ሞጥሏት። መርሐባ ይህን ግለሰብ በቀዋዒድና ኡሱል ዕውቀት ሳይሆን ቀዋዒድ ኡሱል በሚሉ ንግግሮቹ ታውቁታላችሁ። በመሰረቱ ቀዋዒዶች ኡሱሎች በትክክለኛ መልኩ ከተማርናቸውና በትክክለኛ መልኩ ከተረዳናቸው ቁርአንና ሐዲስን በተገቢው መልኩ እንድንረዳ የሚያደርጉ ወሳኝ የሆኑ ትምህርቶች ናቸው። ለዚህ ዝም ብሎ በወፍ በረር ላይ በላይ አይቶ የቀዋዒድና የኡሱል መስራች መስሎ መቅረብ ሳይሆን ትክክል የተማረው ሰው ለቁርአንና ለሐዲስ ያለው ምልከታ የተሟላ ይሆናል። ቁርአንና ሐዲስንም በተገቢው መልኩም ደግሞ እንዲረዳ አጋዥ ይሆናሉ ማለት። ለማንኛውም አሁን ያነሳውን ጠቅለል ያለ ሐሳቡን ስንመለከት አቂዳና ኢዕቲቃድ ይለያያል። ስለዚህ የሰዎች አቂዳ ስህተት ነው አይባልም። አቂዳ ላይ ሁሉም ሰው ችግር የለበትም ይላል እንደምትሰሙ። አቂዳ ላይ ችግር የለበትም ሁሉም ሰው። ነገር ግን አሁንም ቃኢዳና ኡሱሉ ሳይሆን ችግር ያለበት የሰውየው አረዳድ ነው ችግር ያለበት። አንድ ነገር በተሳሳተ መልኩ ተረድተን ብናስተላልፈው ያ ነገር ስህተት ነው ማለት አይደለም። የኛ አረዳድ ነው ትክክል ያልሆነ። كما قال الشاعر وكم من عائب قولا صحيحا وآفته من الفهم السقيم እንደሚሉት ማለት ነው። አቂዳና ኢዕቲቃድ የሚለው ማዕናቸው ስለተለያየ ብቻ የሰዎች አቂዳ ሁሉ ትክክል ነው ይባላል? በጭራሽ ሊሆን የማይችል ብሎም ደግሞ ከቁርአንና ከሐዲስ አስተምሮት ጋር ራሱ የሚጋጭ የሆነ ንግግር ነው። እንዴት ይጋጫል? ከጥቂት ደቂቃዎች በኋላ እንመለከታለን። ነገር ግን አቂዳ የሚለው ማያ አቂዱ አለይሂ القلب ቀልብ በቁርጥ የሚያምንበት ወይም ደግሞ የሚቋጠረው የሆነ ነገር ምን ይባላል? አቂዳ ይባላል ማለት ነው። ኢዕቲቃድ የሚለውን ነገር ስንመለከት ደግሞ ኢዕተቀደ መስደር ነው። ኢዕተቀደ ያዕተቂዱ ኢዕቲቃደን ሶስት ሐርፍ የተጨመረበት ከኛ ማመን የሚባልን ነገር ያስከትላል ማለት ነው። ስለዚህ በሌላ አገላለጽ ኢዕቲቃድ ከአቂዳ አዓም ይሆናል፣ አቂዳ ደግሞ አኸስ ይሆናል ማለት ነው። እንደዚህ አይነት ትንሽ ልዩነት አለው ተብሎ ይህንን የቋንቋ ልዩነት ወደ ምን አመጣና ተረደው? አቂዳ ላይ ሰዎች ሁሉ ስህተት የለባቸውም፣ ያው ኢዕቲቃድ ላይ ነው ስህተት ያለባቸው ሊል ነው። አቂዳም ቢሆን የሚታመንበትና ቀልብ የሚቋጥረው ነገር ስለሆነ በዛ የሚታመንበት ላይ ትክክለኛ ያልሆነ የተሳሳተ እምነትን ካመነ ሰውየው አቂዳው ብልሹ ነው ይባላል። አቂዳ ላይ ሁሉም ሰው ትክክል ናቸው የሚለው ጭራሽ ትክክል አይደለም። ምክንያቱም ለምሳሌ የጠቀሳቸው ነገሮች ሁሉ ሰው በአላህ አላምንም አይልም ያምናል። ወመላኢከቲ በመላኢካም አላምንም አይልም። ወኩቱቢሂ በቁርአንም አላምንም አይልም። በተውራት በኢንጂልም አላምንም አይልም። ወሩሱሊሂ በመልእክተኞችም አላምንም አይልም። ሁሉም ትክክል ነው እዚህ ላይ ያለው። በእነዚህ አላምንም ማለት ብቻ ሳይሆን ያመነው እምነት አምናለሁ ብሎ ያመነው እምነት ትክክል ካልሆነ አቂዳው ስህተት ነው ሊባል ይችላል ማለት ነው። ለማንኛውም አቂዳ ላይ እምነት ላይ ሰዎች በመለያየታቸውና ትክክለኛውን እምነት ባለመያዛቸው ምክንያት አላህ Subhanahu Wa Ta'ala ነብዩላህ ኑህን አለይሂ ሰላም የመጀመሪያ ከሽርክ አስጠንቃቂ ወደ ተውሂድ ተጣሪ አድርጎ መልእክተኛ አድርጎ አላህ Subhanahu Wa Ta'ala ከሳቸው ጀምሮ የተለያዩ ነብያቶችን ልኳል። ለምን? ይህንን ብልሹ አቂዳ ለማስተካከል ማለት ነው። ይህንንም አላህ Subhanahu Wa Ta'ala ቁርአን ላይ ምን ይላል? وما كان الناس إلا أمة واحدة ፈኽተለፉ ሰዎች አንድ ኡማ በአንድ ዲን ላይ በትክክለኛ ኢስላም ላይ ነበሩ። ፈኽተለፉ ከዛም ተለያዩ
ልዩነት የአቂዳ ስህተቶች አሉ። ይህንን ነገር ማስተካከልና በትክክለኛ መንገድ መረዳት የምንችለው ቁርአንና ሐዲስን ሰለፎች በተረዱበት አረዳድ ስንረዳ ነው። ሱብሓነሁ ወተዓላ አቂዳችንን የተስተካከለ ያደርግልን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። አላህ ወደ አቅጣጫ አይፈልግም። ወሃቢዮች ሙስሊሞች ወሃቢዮች እስልምናን አይወክሉም። ለምን? አላህን አካል ነው ብለው ስለሚሉ አህሉ ሱና ወልጀማዓዎች አላህን በፍጡር የሚያመሳስልና አላህን በአካል የሚገልጽ አካል ካፊር መሆኑን ይገልጻሉ ይላል። ታዲያ የት አለ ወሃቢዮች አላህን አካል ነው ይላሉ የሚሉ? የትኛው ኪታብ ላይ ነው ያያችሁ? በል አክተሩ አህሊ ሱነቲ ሚን አስሓቢና ወገይሪሂም ዩከፊሩነ አልሙሸቢሀተ ወልሙጀሲም። አላህ ወደ አቅጣጫ አይፈልግም። የወሃቢዮች እምነት ምንድነው? አላሁ ተዓላ ከዓርሽ በላይ ነው አይደል? ወሃቢዮች ምን አይደሉም? ወሃቢዮች ሙስሊሞች ወሃቢዮች እስልምናን አይወክሉም። ለምን? አላህን አካል ነው ብለው ስለሚሉ እንግዲህ አንድ አስተማሪ ወይም ደግሞ አንድ ኡስታዝ ለሚያስተምራቸው አካላት የሚያስተላልፈው መልእክት ትክክል ሊሆን ዘንድ የሚጠቅሳቸው ነገሮች ከትክክለኛ ምንጮች የተወሰዱ መሆን አለባቸው። ምን ማለት ነው? የያዘውን ነገር ዝም ብሎ በጭፍን ያለምንም ማስረጃ መናገር ሳይሆን ያለበት በትክክለኛ ማስረጃ እዚህ ቦታ ላይ እንደዚህ ይላሉ፣ እዚህ ቦታ ላይ ቁርአንና ሐዲስን ጥሰዋል እያለ ማስተማር ይኖርበታል። ለምን? ትምህርቱ ትክክለኛና በትክክለኛ መረጃ የተደገፈ ሊሆን ዘንድ ማለት ነው። ነገር ግን የእነዚህን ጀማዓዎች ወይም ደግሞ የአህባሽ ጀማዓን በምትመለከቱበት ጊዜ ያዙትን እምነት ለመደገፍና የሚጠሉትን አካል ለማውገዝ የሚጠቀሙበት ሁሌም እንደምትመለከቱትና እንደምታስተውሉት ባዶ ፉከራና ያለምንም ማስረጃ መጮህ ብቻ ነው። ሌላም ነገር ዝም ብለው እንደዚህ በድፍን ጥላቻ የሚያወሩት ነገር አለ። ለምሳሌ ወሃቢያ ሰለዋት አይወድም፣ ወሃቢያ ነብዩን አይወድም፣ ወሃቢያ ዱዓ አይወድም፣ ወሃቢያ ሰደቃ መስጠት አይወድም። ሱብሃንአላህ ጥላቻ የመነጩ ወሬዎች ወሃቢያ በሚሏቸው አህሉ ሱና ወልጀማዓዎች ላይ ይቀጠፋል። ነገር ግን አልሐምዱሊላህ ይህ መንገድ የሐቅ መንገድ ስለሆነ ጠላቶቿ እየበዙ ቢሄዱም መንገዷ ግን እስከ መጨረሻው ዕለት ድረስ በቋሚነት የምትቀጥል ይሆናል። ይህም ለምንድን ነው? በሐቅና በሐቅ ላይ የተመሰረተ ብቻ ስለሆነ ማለት ነው። አላህ ከእንስሳት የምንለይበት የምናገናዝብበት፣ መጥፎውን ነገር ከጥሩ ነገር፣ ውሸቱን ከእውነቱ የምንለይበት፣ ሐቅና ባጢልን የምንለይበት የምናገናዝብበት አላህ አይምሮ ሰጠናል። ለማገናዘብ አላህ የሰጠንን ጭንቅላት ለነሱ ሰጠን። እነሱ እንደፈለጉ እንዲመሩን ማድረግ የለብንም። የተፈለገው ነገር ምንድነው? ወሃቢያ የሚሏቸውን አካላቶች እንዲጠሉላቸውን የፈለጉ። ስለዚህ ውሸቱንም ምኑንም ድብልቅልቅ አድርገው ዋናው የፈለጉት ዓላማ ወሃቢያ የሚባለው ነገር እንዲጣላ። ነገር ግን አልሆነም፣ አሁንም አልተሳካም። ተለፋ በውሸት ወሃቢያ እንዲህ ነው እያሉ ድሮም ተለፋ፣ አሁንም ይለፋል፣ ወደፊትም ይለፋል። ነገር ግን እቺ ሐቅ ከሐቅነቷ አትወገድ። ለምን? መሰረቱ የተመሰረተው በቁርአንና ሐዲስ አስተምሮት ስለሆነ ማለት ነው። አህሉ ሱና ወልጀማዓዎች ከሚለዩበት ነገር ውስጥ በዲን በሸሪዓ ላይ ለሚያወሩት ከቁርአን ከሐዲስ ከሰለፎች ንግግር ማስረጃን ያጣቅሳሉ። በሰዎች ላይም ደግሞ ጠላናቸው ብለው ያልሆነን ቅጥፈትን አይቀጥፉባቸውም። ነገር ግን እነዚህ አካላት ለሚያደርጉት ነገር የሚጠቀሙበትን ታያላችሁ። እንዲህ ናቸው እያሉ መጮህ ብቻ ማለት ነው። ጩኸት ብቻ በጩኸት ብቻ ማመን ቢቻል ኑሮ ኢየሱስ ጌታ ነው እያሉ በየአደባባዩ የሚጮሁ አካላትን ለምንድን ነው የማንቀበላቸው? የሚጮሁትን ጩኸት ወደ ማስረጃ ስንመልሰው ውሸት ሆኖ ስለተገኘ ማለት ነው። ኢየሱስ ጌታ ሳይሆን መልእክተኛ መሆኑ በእነሱም መጽሐፍ በእኛም ኪታብ ላይ የተቀመጠ ነገር ስለሆነ ማለት ነው። ልክ እነዚህ አካላቶችም በሚጠሏቸው የሱና አካላቶች ላይ የሚቀጥፉት ቅጥፈት በማስረጃ ስትመለከቱት ውድቅ ሆኖ ታገኙታላችሁ። ለምሳሌ በቀላሉ አሁን ያነሳውን ነገር እንመልከት። ቆሞ እንግዲህ ለእነዚህ ህፃናቶች ምን እንደሚላቸው ተመልከቱ። የወሃቢዮች እምነት ምንድን ነው? አላሁ ተዓላ ከዓርሽ በላይ ነው አይደል? ወሃቢዮች ምን አይደሉም? ወሃቢዮች ሙስሊሞች አላህ ከዓርሽ በላይ ነው የሚለውን ነገር ማን እንዳለው እንዲይዙ ፈለገ። ወሃቢዮች ናቸው እንደሚሉት ብሎ ማስተማር ፈለገ። ነገር ግን ወደ ማስረጃ ስንመለስ አላህ ከዓርሽ በላይ መሆኑን ራሱ ቁርአኑ ላይ ነገረን። ነብዩ ሰለላሁ ዐለይሂ ወሰለም ነገሩን። የተለያዩ ሱሐቦችም አጸደቁት። ሰለፎችም ይሄንን ተቀብለው ሄዱ። አርረህማኑ ዐለል አርሽ እስተዋ፣ አላህ አዛኙ አርረህማን ከአርሹ በላይ ከፍ ያለ ነው። ለመጠምዘዝ ለመቆልመም ሲሞክሩ ሰለፎቹ ቁጭ አደረጉት። ኢማሙል ቡኻሪ አቡል ዓሊያና ሙጃሂድ ዐለል አርሽ ከአርሹ በላይ ሆነ ኢርተፈዐ ከፍ አለ ብለው እንደተረጎሙት ይነግሩናል። ከዛ ደግሞ ይሄንን ደግሞ ይመጡና አይ ለማለት የፈለጉትንማ ራሳቸው ተናገሩ። ከዛ በኋላ እንግዲህ ለማለት የፈለጉት ማለት ሌላ ትርጉም ጠምዝዘው የራሳቸውን ሐሳብ ለማስገባት አይሆን።
ከእናንተ ሐሳብ ጋር ገጠመም አልገጠመም እነሱ ያሉትን ነገር አስቀምጡ። ከዛ ምን አለ? እስልምናን አይወክሉም። ለምን? አላህን አካል ነው ብለው ስለሚሉ። ሰዎችን አስተምራለሁ ኡስታዝ ነኝ ብሎ ቀርቦ በእንደዚህ አይነት ግልጽ ውሸት እነዚህን ህፃናት ማታለል ተገቢ ነው? ለማንኛውም ወሃቢዮች እያለ የሚላቸው አህሉ ሱና ወልጀማዓዎች አላህን አካል ነው አይሉም። ከዚህ ንግግር የጠሩ ናቸው። በእነሱ ላይ ከሚቀጠፉ ብዙ ቅጥፈቶች ውስጥ አንዱ ነው። ወሃቢይ ነው ብለው በጣም የሚጠሉት ኢብኑ ተይሚያን እንውሰድና በሱ ንግግር ማስረጃ እንስጣቸው። ኢብኑ ተይሚያ ረሂመሁላህ አላህ ይዘንለትና እንኳን አላህ አካል ነው ሊል ይቅርና አላህን አካል ነው የሚሉ ሰዎችን እንደሚከፍሩ መጅሙዕ አልፈታዋቸው ላይ ይናገራሉ። ኢብኑ ተይሚያ መጅሙዕ አልፈታዋቸው ላይ ምን ይላሉ? ኢዝ ላ የኽተሊፉ አህሉ ሱነቲ አነ አላህ ተዓላ ለይሰ ከሚስሊሂ ሸይኡን ላ ፊ ዛቲሂ ወላ ፊ ሲፋቲሂ ወላ ፊ አፍዓሊሂ በል አክተሩ አህሊ ሱነቲ ሚን አስሓቢና ወገይሪሂም ዩከፊሩነ አልሙሸበሀተ ወልሙጀሲመ። አህሉ ሱና ወልጀማዓዎች አላህ በዛቱም በድርጊቱም እሱን የሚመስል ነገር እንደሌለ ምንም አይነት ልዩነት የላቸውም አሉና ምን አሉ? እንደውም አብዛኞቹ አህሉ ሱና ወልጀማዓዎች አላህን በፍጡር የሚያመሳስልና አላህን በአካል የሚገልጽ አካል ካፊር መሆኑን ይገልጻሉ ይላል። ታዲያ የት አለ ወሃቢዮች አላህን አካል ነው ይላሉ የሚለው? የትኛው ኪታብ ላይ ነው ያያችሁ? ሁሉም ያለፈበት ነው። ወሃቢያ እንዲህ ነው እየተባለ ሁሉም ከወሃቢያ እንዲርቅ ተደረገ። ነገር ግን ሁሉም ማጣራት ሲጀምር ቁርአንና ሐዲትን በደንብ መረዳት ማገናዘብ ሲጀምር ወሃቢያ የሚባለው አካል አላህ ያለውን ነገር የሚል ነብዩ ሰለላሁ ዐለይሂ ወሰለም ያሉትን ነገር የሚል አጭሩ ከቁርአንና ከሐዲት አስተምሮት የማይወጣ ይሄ ነው ወሃቢያ የሚያስብለው። ቁርአን ሐዲትን መከተል ነው ወሃቢያ የሚያስብለው ማለት ነው። ይሄ ከሆነ ስሙ ያጣላንም። አሁንም ከቁርአንና ሐዲት አስተምህሮት አንወጣ። ስለዚህ የተባለው ነገር በሙሉ የተጮኸው ነገር በሙሉ እውነት አይደለም። ማጣራት ይጠበቅብናል። በጩኸት ሳይሆን በሐቅ የምንመራ ሰዎች አላህ ያድርገን። ሰላሙ አለይኩም ወራህመቱላሂ ወበረካቱ።